በህይወት መንገድ ላይ ስትመላለሱ በተደጋጋሚ ከሚያጋጥሟችሁ ነገሮች ውስጥ አንዱ ፍርሃት ነው። እጅግ በጣም የምትፈሩት ነገር ምንድነው? እስኪ ኮሜንት ላይ ጻፉልኝ። ይህ ስለ ኮከቦች የተለያዩ ጉዳዮችን የምናነሳሳበት የኢትዮ ዞዲያክ የዩቲዩብ ገጻችን ነው። ዛሬ ስለ ፍርሃት ልናነሳ ነው። በተለያዩ ምክንያቶች አንድ ነገር ወይም ሁኔታ ልትፈሩ ትችላላችሁ። ከነዚህ ምክንያቶች ውስጥ አንዱን ነጥለን በዞዲያክ ምልክታችሁ ሰበብ ሊኖርባችሁ የሚችለውን የፍርሃት ስሜት እንመለከታለን። ቪዲዮውን ለማየት ከወሰናችሁ ላይክ በማድረግ ጀምሩት እስኪ። ኤሪሶች አምራችሁ የምትጠሉት ነገር መሸነፍን ነው። ሽንፈት ለእናንተ ሌሎች እንደሚያስቡት ተራና የሚያጋጥም ነገር አይደለም። ሌላው ይቅርና ቀላል በሚባሉ ወዳጃዊ ጨዋታዎች ላይ እንኳን መሸነፍን አትፈልጉም። ስለዚህ ማንኛውንም ጨዋታ ጠንክራችሁ ነው የምትጫወቱት። ከነዚህ ጀምሮ በየትኛውም ህይወታችሁ ክፍል ላይ በሚገጥማችሁ ውድድር ሽንፈትን ማስተናገድን መቀበል አትፈልጉም። ለዚህ ሽንፈትን የመፍራት ጸባያችሁ እንደ ምክንያት የሚጠቀሰው ነፃነት ፈላጊነታችሁ ነው። ከማንም ተጽዕኖ ተላቃችሁ የራሳችሁ አለቃ የመሆን ከፍተኛ ምኞት አላችሁ። ስለዚህም የሚጠበቅባችሁን ትግሎች በሙሉ ያለምንም ሽንፈት ድል ማድረግን እንደ ግዴታ ነው የምታዩት። ነገር ግን ኤሪሶች ማወቅ ያለባችሁ ትልቅ ነገር ማንም ሰው ቢሆን ለዘላለም ማሸነፍ እንደማይችል ነው። ስለዚህም ጉድለታችሁን በመቀበል በራስ መተማመናችሁን ገንቡ። ይህም በሙከራዎቻችሁ ለምታስመዘግቧቸው ድሎች ብቻ ሳይሆን ሽንፈቶችም ኃላፊነትን እንድትወስዱ ያደርጋችኋል። የሰው ልጅ ህይወት የተለያዩ ለውጦች ውጤት ነው። ታዲያ ይህንን ለውጥ መፍራት የእናንተ የታውረሶች ባህሪ መሆኑ አስገራሚ ነው። ታውረሶች ካላችሁበት ሁኔታ ጋር ከፍተኛ ስሜታዊ ቁርኝት የመፍጠር ባህሪ ያላችሁ በመሆኑም አንድ የለመዳችሁትን ነገር ትቶ ሌላ መጀመር ከባድ እንዲሆንባችሁ ያደርጋል። ለእናንተ አዲስ ነገር ወደማታውቁት ችግር ውስጥ እንደመግባት ያለ ስሜት አለው። የለውጥ ፍርሃታችሁ ምንጭም ይኸው ነው። ከላይ እንደጠቀስነው ለውጥ አይቀሬ ነው። ስለዚህ አምናችሁ ሁልጊዜ ዝግጁ ሁኑ። እጅግ ስሜታዊ ብትሆኑም የብልህ አእምሮ ባለቤት ናችሁ። ስለሆነም በራሳችሁና ተፈጥሯዊ ኃይሎቻችሁ እመኑ። ጄሚኒዎች የጭንቅላት ጨዋታ የምትወዱ ኮከብ ናችሁ። በአንድ ጊዜ መረጃዎችን የመቀበልና የመተንተን ችሎታ ያለው ብሩህ አእምሮ ባለቤትም ናችሁ። በዚህም ሰዎች አዳዲስ ሐሳቦችን ለሚፈልጉ የሥራ ሁኔታዎች እናንተ ላይ ጥገኛ እንዲሆኑ ያደርጋቸዋል። ነገር ግን ሁልጊዜ በሆነ ወቅት ከእናንተ በተሻለ ብልህ የሆነ ሰው ሊመጣና እናንተን ሊበልጣችሁ እንደሚችል ከፍተኛ ፍርሃት አላችሁ። ሰዎች የእናንተን ሐሳብና ፈጠራ ትተው የሌላ ሐሳብን ሲቀበሩ ማየት ለእናንተ እንቅልፍ ይነሳችኋል። ጄሚኒዎች መዘንጋት የሌለባችሁ ሁልጊዜ ከእናንተ የበለጠ ብልህ ሰው ሊኖር እንደሚችል ነው። ያ ማለት ግን የእናንተን አስፈላጊነት ፈጽሞ የሚሸረሽር አይደለም። ስለዚህም የሌላ ሰውን አእምሯዊ ችሎታ ማድነቅ የብልህ ሰው አንዱ መገለጫ ነው። በእንደዚህ አይነት ሁኔታዎች ላይ ተረጋግታችሁ የጭንቀት ስሜታችሁን ለመቆጣጠር ሞክሩ። በችኮላ የምትወስኗቸው ውሳኔዎች ለአብዛኞቹ ስህተቶቻችሁ እንደ ምክንያት የሚጠቀሱ ናቸው። ለምን ደስተኛ አልሆንኩም እያላችሁ ነው? ብዙዎች ይህንኑ ጥያቄ እየጠየቁ ነው። የሥራ ወይም የትምህርት ህይወት ላይ ናችሁ። ራሳችሁና ቤተሰቦቻችሁን እያስተዳደራችሁ ነው። ነገር ግን ደስታን ማግኘት አልቻላችሁም። ኮከባችሁ ለዚህ አስተዋጽኦ አለው። እንዴት ካላችሁ ይኸው ቪዲዮን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ካንሰሮች ለስኬት የሚያቀርባችሁ ደፋር ልብ ያላችሁ ኮከብ ናችሁ። ነገር ግን በደፋርነታችሁ መጠን በስሜታችሁ ሰፊ ባህር ውስጥ ትጠመዳላችሁ። በተለይ ብቻችሁን ስትሆኑ ይህ ሁኔታ ይበሳል። ብቸኝነት አምራችሁ የምትሸሹት ነገር ነው። ትፈሩታላችሁ። ስለዚህ በዙሪያችሁ ሰው እንዲኖር በማድረግ ከብቸኝነት ለማምለጥ ትሞክራላችሁ። ምክንያቱም ቀደም ብለን እንደተመለከትነው ብቻችሁን ስትሆኑ ጥልቅ ስሜታችሁ ውስጥ ስለምትዘፈቁ ነው። ያንን ደግሞ አትፈልጉትም። ካንሰሮች ከዚህ ስሜት መላቀቅ አለባችሁ። እንደ ጠላት የምትሸሹት እውነተኛ ወዳጃችሁን ነው። ስለዚህም ስሜታችሁን ማወቅና መረዳት ይጠበቅባችኋል። ሊዎች ሁሉንም ነገር ይቻላል ብላችሁ ታምናላችሁ። ስለዚህም ማንኛውንም ነገር ላይ ስትቀርቡ በከፍተኛ በራስ መተማመን ነው። የጀግናና ለጋስ ልብን ያላችሁ፣ ነገር ግን የማያቋርጥ ትኩረትን ትፈልጋላችሁ። እንዲሁም በተግባሮቻችሁ ሁሉ አድናቆት ማግኘት እንዳለባችሁ ነው እምነታችሁ። በዙሪያችሁ ያለውን ነገር የተሻለ ለማድረግ እንደምታስቡ ሁሉ በሰዎች ዘንድ አስፈላጊ እንዳልሆናችሁ እንደማወቅ የሚያስፈራችሁ ነገር የለም። ሊዎች ሰዎችን ለማስደሰት መሞከራችሁን አቁሙና ትኩረታችሁን ወደ ራሳችሁ አድርጉ። አቅማችሁም ጉልበታችሁም ልዩ ነው። እውነተኛ ማንነታችሁንም ተቀበሉ። ያኔ ሰዎች ባይፈልጉ እንኳን ተገደው ወደ እናንተ መሳባቸው አይቀርም።
ቪርጎዎች በማንኛውም ሐሳብ ላይ አንድ ጽንፍ ይዛችሁ የምትገኙ ኮከብ ናችሁ። አንድ አቋም ትይዛላችሁ። ታዲያ ከዛ አቋም ዝንፍ የለም። ይህ ባህሪያችሁ ለራሳችሁ እንድትራሩ እንኳን አያደርጋችሁ። ከፍተኛ በራስ የመፍረድ ዝንባሬ አላችሁ። በዚህ ምክንያት የጥፋተኝነት ስሜት ውስጥ ትወድቃላችሁ። ይህ የጥፋተኝነት ስሜት ዋነኛ የህመማችሁ ምንጭ ነው። ራሳችሁን እንድትጥሉ እስከ ማድረግ ይደርሳል። ቪርጎዎች ከራሳችሁ ጋር የምትፈጥሩት ሰላም ዋነኛ ነገራችሁ ነው። በራሳችሁም ሆነ በሌሎች ሰዎች ላይ መፍረድን አቁሙ። ኮከቦች ምን ያህል ሚስጥር ጠባቂ ናቸው? የእናንተን ሚስጥር ለማንም ሳይናገሩ ጠብቆ የሚቆዩ ኮከቦች የትኞቹ ናቸው? ሚስጥር መጠበቅ የማይችሉትስ? በዚህ ጉዳይ የሰራሁትን ይህንን ቪዲዮ በመመልከት ራሳችሁን ጠብቁ። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንቶች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ሊብሮች በሰው ተፈጥሮ በማይቻል ሁኔታ ፍጹም የመሆን ፍላጎታችሁ ከፍተኛ ነው። ደስታን የሚሰጣችሁም ይሄ ነው። በምትገኙበት በማንኛውም ነገር ሚዛናዊ ነገርን ለመፍጠር ትጥራላችሁ። ታዲያ በጣም የሚያስፈራችሁ ነገር ይህ ድርጊታችሁ ሲከሽፍ ማየት ነው። ስለዚህ ከዚህ ፍርሃታችሁ ለመላቀቅና ደስተኛ ለመሆን ከፈለጋችሁ ሰው የመሆን ተፈጥሯችሁን ተቀበሉ። ምክንያቱም ጉድለቶቻችሁ የዚህ ተፈጥሯችሁ አካል ናቸው። ፍጹም ለመሆን መሞከር ማለት ሰው ላለመሆን እንደመሞከር ነው። ሰዎችን አንድ ጊዜ ካመናችሁ ሁለንተናችሁን ትሰጣላችሁ። ከዛም በኋላ ምንም አይነት ጥርጣሬ ማሳደር አትፈልጉም። ታዲያ ሰዎች ይህንን ባህሪያችሁን ተመልክተው አንዳች ጥቅምን እስኪያገኙ ድረስ ጠብቀው ጥሏችሁ ሲሄዱ የምታስተናግዱት ጉዳት ከፍተኛ ነው። ክህደት ለስኮርፒዮች በደም ስሮቻችሁ ውስጥ የሚፈስ መርዝ ነው። በቅድሚያ ሰዎች ሊክዷችሁ እንደሚችሉ ቀድማችሁ አለማወቃችሁ ቀጥሎም ለሚደርሱባችሁ ክህደቶች ፍጹም ይቅርታ የማትሉ ስለሆናችሁ መካድን ትፈራላችሁ። ስኮርፒዮች ፍጹም በሆነ ዓለም ውስጥ እየኖራችሁ እንዳልሆነ ተረዱ። ሁሉም ሰው ስህተትን ይሰራል። በዚህም ሰዎችን በእናንተ እምነት ደረጃ ላታገኙ ትችላላችሁና ራሳችሁን ለሁሉም ነገር አዘጋጁ። ሳጁታሪሶች ከልጅነታችሁ ጀምሮ አእምሯችሁ ከሌሎች በበለጠ በፍጥነት ይሰራል። ሌሎች ዓለማትን እያሰባችሁ ንድፈ ሐሳቦችን እየፈጠራችሁ ጥልቅ የሆኑ ጉዳዮችን እየመረመራችሁ ነው የኖራችሁት። ነፃነት የህይወታችሁ ሁሉ ማገር ነው። የምትተነፍሱት አየር ያህል አስፈላጊ ነው። ይህንን ነፃነታችሁን ማጣት ትልቁ ፍርሃታችሁ ይሆናል። እኛ ሰዎች ነን። የምናስበው ነገር ሁሉ እውነት ሊሆን አይችልም። ሁሌ የኛ ጊዜ ይሆናል ማለት ይከብዳል። ስለዚህ ጊዜያችሁን በትዕግስት ጠብቁ። ነፃነት ለሰው ልጆች እጅግ አስፈላጊ ቢሆንም የጊዜ ፍቃድን የሚፈልግ መሆኑን መረዳት አለባችሁ። ሲንግል ናችሁ ፈልጋችሁ ወይስ እድል በማጣት? ከዚህ ቀደም በኮከባችሁ መሰረት ሲንግል የሆናችሁበትን ምክንያቶች ተመልክተናል። እናንተም ተመልከቱት። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ካፕሪኮርን ሁልጊዜም ከፍ ብለው ከሚገኙ ኮከቦች መካከል አንደኞቹ ናችሁ። ለዚህም ተግታችሁ ትሰራላችሁ። ለስኬታችሁ የምታስቀምጧቸው ግቦች ሲሳኩ ሙሉ ስሜት ይሰማችኋል። በዚህም በጣም የሚያበሳጫችሁ ፍርሃታችሁ ከውድቀት ጋር የተያያዘ ነው። እርግጥ ነው በቶሎ ተስፋ የምትቆርጡ ኮከቦች አይደላችሁም። ነገር ግን የፍርሃታችሁ ቀስ በቀስ ወደ ውስጣችሁ መግባቱ አይቀርም። ማንም ሰው ሁልጊዜ አይሳካለትም። ነገር ግን ለራሳችሁ ታማኝ ሁኑ። ውድቀት ሊያጋጥም የሚችል ነገር እንደሆነ በማመን ራሳችሁ ላይ ከመፍረድ ታቀቡ። አኳሪቶች አካሄዳችሁ ብዙዎች ሊሄዱበት ከሚችሉት መንገድ የተለየ ነው። እንደ ሌሎች እንድትሰሩ መገደድ አትፈልጉም። ይህ ልዩ መሆናችሁ የተለየ ጉልበትን ይሰጣችኋል። የነፃነት አየርን መተንፈስ ትፈልጋላችሁ። የእናንተ አኳሪቶች ፍርሃት ታዲያ ራሳችሁን መግለጽ በማትችሉበት ማህበራዊ ክበብ ውስጥ መኖር ነው። ማንም ሰው አእምሯችሁን መቆጣጠር አይችልም። ይህ ምርጥ መሳሪያችሁ ነውና ተጠቀሙበት። ለዚህም ደግሞ መረጋጋት ይኖርባችኋል። እርግጥ ነው ብቻችሁን መሆን ትወዳላችሁ፣ ምክንያቱም በአእምሯችሁና በስሜታችሁ ምናባዊነት ስለምትተማመኑ ነው። ነገር ግን ብቸኝነታችሁን የምትወዱት በእናንተ ምርጫ ሲሆን እንጂ በሌሎች ተገፍታችሁ ብቸኛ ስትሆኑ አይደለም። በመሆኑም ሰዎች ጎድቷችሁና ሸሽቷችሁ ብቸኛ መሆንን አብዝታችሁ የምትፈሩት ነገር ነው። ፓይሰሶች የሌሎች ሰዎችን ባህሪ መረዳትና ሰላም መፍጠር የመጀመሪያ እርምጃችሁ መሆን አለበት። በሰዎች ስህተት የሚመጣ ጥፋት እንዲጎዳችሁ አትፍቀዱ። ሌሎች ሲጎዷችሁም ራሳችሁን አትውቀሱ። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።